ሰው አለ ብሎ ማጥፋት እንደው ያለ የሚመስለው ያለ መስሎ ይጠፋሉ። እኛም እኮ ነገ እንደዛው ነን። እውነቴ ነው የምላችሁ። ይሄ እኮ ጣዛ ነው እንግዲህ ጣዛ ማለት ነው። ይሄ እኮ የምድር ጣዛ ነው እና አለን ያለን የሚጠፋው ነገር። እኔ ግን ምንድነው የሚያሳስበኝ በእውነት እኔ ግን ምንድነው የሚጎደለኝ እንደዚህ ብዬም እያሰብኩኝ ሰው ቤት የሰው ሀገር የሚንከራትተው እንዴ? ሰው እኮ እንደው አለው እያለ የተኛው እንደው ታዋቂም ይሁን የተኛው እንደው መሞት እኮ አይቀርም። እውነት ጋር መሞት አይቀርም እና በጣም ነው የሚያሳዝነው። ግን ቤተሰቦቹን ማጽናናታችሁ ስጣቸው። ቤተሰቦቹ ደግሞ አንድ ነገር ያስተላለፉ ዛሬ ማለት ነው። እሱ ምንድነው ካላችሁ ካሜራሞቹ ዩቱበሮቹ በቀብር ስነ ስርዓት ላይ ቅርጻ ምንም ነገር መኖር የለበትም፣ ምንም ቅርጻ አልፈለግንም ያሉ ቤተሰቦቹ አስተላልፏል። በጣም ጥሩ ነው። ለምን ዩቱበሮቹ በሱ ላይ በጣም ቪው የሚያገኙበት አንዳንዴ እንደዚህ ታዋቂ ሰው ሲሞት በጣም ብዙ ሰው ቪው ያገኛል እና አንድ ወንድማችን በቲክቶክ ላይ ምንድን አለ ከዚህ በፊት አቡሽ የሚባለው ከዚህ በፊት ሞቷል አይደል? አንድ ፊልም የሚሰራው የእሱ ጊዜም ነግራችኋለሁ። አሁንም ደግሞ ማን ነበረ እና ይሄ ሶስተኛ ጊዜ ነው። ዛሬም ደግሞ በዚህ ልንገራችሁ። አሁን ጊዜ ታዋቂዎቹ እንደዚህ እየሰሩ በጣም ቪው ያገኛሉ፣ በጣም ገንዘብ ያገኛሉ። አሁን ቤተሰቦቹ እንደዛ ብለዋል። ካሜራ መባል ነገር አይቻልም፣ ቅርጻ መባል አንፈልግም፣ እኛ ወንድማችን ያለ ቅርጻ እንለቅሳለን ያሉ ነው። ጥሩ አደረጉ። በነገራችን ላይ ሰው ተዘጋጅቶ ነበር እየጠበቁ የነበረው እንደዚህ አይነት ነገር። ግን እነሱ ሀሳባችሁ በጣም አሪፍ ነው። እግዚአብሔር እንግዲህ ነፍሱን ይማረው፣ ቤተሰቦቹ ማጽናናት ይስጣቸው። እንግዲህ ሁሉም የምንሄድበት ቦታ ነው የሄደው። ግን በጣም የሚያስጠላው ነገር ምንድን ነው? ገና ለመኖር ሲያስብ ገና ለህይወት ሲያስብ ጊዜ በዚህ እድሜ በአርባ ምናምን ነው ሰምቻለሁ። በዚህ እድሜ መሞት ማለት ሰው እኮ ምድር ላይ መቼም 1000 ዓመት አኖር እውነት ወይም 70 ወይም 80 በዛ ካለ እና በዚህ ውስጥ ራሱ ሰው ይጨናነቃል በዛ ማለት ነው። በዚህ ለማኖር ወይም 70 ወይም 80 ለማኖር ያዙኝ ልቀቁኝ ይላል። እኔ ታዋቂ ነኝ ይላል እና በጣም ታዋቂዎቹ አሁን ይሄ አሁን የሞተው ማለት ነው በጣም ያስቃል። ድራማ ሲሰራ ፊልም ሲሰራ የቤት በቃ በጣም ጥሩ መልካም ሰው ነበር። ግን ምን ታደርጋላችሁ? ሞት መቼም አይቀርም። ሞት እኮ ቢጠፋ ሰው እኮ ሰው ጋር በሰላም አይኖርም። ሞትም ያው በአንዴ ሲያስብ ማለት ነው። ሞት ደግሞ ጥሩ ነው ብዬ ነው የማስበው። ለምን ካላችሁ ሰው ይበላል ሞት ባይኖር ማለት ነው። ግን ሞቱም ደግሞ አለ የልጅ አይቶ የልጅ ልጅ አይቶ ሶስተኛ አይቶ የሚሞትና በዚህ ደረጃ ላይ ሲሞቱ በጣም ያሳዝናልና የእሱ ልጆቹ እንግዲህ 3 ልጆች ናቸው የወለደ። ገና ልጆች ናቸው፣ ገና ህፃን ናቸውና በዚህ እድሜ መሞት በጣም ያሳዝናል። ግን ያው መቼም እኛ አናውቅም እንግዲህ መቼም ቢሆንም ሞት አይቀርም። ግን ከዚህ በፊትም ውጭ ሀገር ሄዶ ታክሞ ነበረ። ያው ዞሮ ትቷል። ደህና ነን ያለ በውስጥ እየታመመ ሲቆይ እንደዚህ ነው የሚሆነው። ተሽሎ ነበረ እና አሁን እንግዲህ በድንገት መሞት ማለት በጣም ከባድ ነው። በጣም ሰው በጣም ከፍቷል እና ሰው ማለት ትላንትና ስራ ለመሄድ የለበሰ የነበረ ሰው ሞቷል ስል አያስደነግጥም?
አረ በጣም ያስደነግጣል በእውነት። እንግዲህ እግዚአብሔር ስራ ያው መከላከል የለብንም። እግዚአብሔር መልካም ነው እና ነፍሱን ይማረው። እንግዲህ ምን ልበላችሁ፣ ለቤተሰቦቹ ማጽናናት ይስጣችሁ። እግዚአብሔር አጸደ ገነት ላይ ያኖረው። ለምን እንጃ ብዙ ታዋቆቹ እንደዚህ በዚህ ሁኔታ ሲሞቱ ያሳዝናል። እንግዲህ ሞት አይቀርም፣ ምን እናርግ? ሞቱ መቼም ቅድም እንደነገርኩ ሞት ባይኖር ሰው ይበላል፣ እርስ በርስ በሰላም አይኖርም። ሞትም አንድ ጎን ጥሩ ነው ብዬ ነው የማስበው። ምን ትላላችሁ? እውነት ሞት ባይኖር እኮ ሰው በቃ እርስ በርሳቸው ነው የሚበላው ማለት ነው። እና ሞቱም ጥሩ ነው። እግዚአብሔር መልካም ነው፣ አባት ነው። ቤተሰቦቹ ማጽናናት ይስጣችሁ። አብሮ የሚሰሩ ጓደኞቹ ሁላችሁ እንግዲህ ማጽናናት ይስጣችሁ እና ከዚህ በፊት አስፋው መሸሻ ሲሞት በጣም ሰው ከፍቶ ነበር። በጣም ሰው ከፍቷል። አሁን ደግሞ ይሄ ሲሞትም ሰው ሁሉም ከፍቷል እና ምን እናርግ? ስጋ ስለሚለይ ሰው ይከፋል። ግን ያው ሁላችን የሚሄድበት ቦታ ነው የሚሄደው። ቢሆንም ደግሞ ሞቱም ጊዜ ጠብቆ የራሳችን እጃችንን የያዘን ነገር የለም። እጃችን አናያዘንም። ሞት መቼም ቢሆንም ደቂቃ ሰኮንዷን የምትበይው ነገር ለማዋጥ እውነቴ ነው የምላችሁ አናውቅ እና ሁሉም ነገር በእግዚአብሔር እጅ ነው እና በጣም ያሳዝናል። እግዚአብሔር ነፍሱን ይማረው። ቤተሰቦቹን አብሮ ያደጉ አብሮ የሚሰሩ አብሮ የነበሩ ሁላችሁን ማጽናናት ይስጣቸው። እንግዲህ ነገ ቀብር ስነ ስርዓት ይፈጸማል። ቤተሰቦች እንግዲህ ይሄ ይመስላል። ምን ታደርጋላችሁ?